በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ኢየሱስ ክርስቶስ ፍጹም ሰላም በያላችሁበት ቦታ እንደምሰነበታችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ። መድኃኔ ዓለም በቸርነቱ ለዚህ ሰዓት ስላደረሰን ክብርና ምስጋና ይግባው፣ አሜን። ዛሬ እንደ መድኃኔ ዓለም ፈቃድ የምንማማርበት ርዕሳችን ከክፉ መናፍስት ፈተናዎች መካከል አንዱ የሆነውን አንስተን በእሱ ላይ ደግሞ መፍትሄውን እንወያያለን። እሱም በጾም ወቅት አብዝተን እንድንመገብ፣ ጾምም በሆነ ጊዜ ባልሆነም ጊዜ አብዝተን እንድንበላ የሚያደርገን የመናፍስት ውጊያ ዓላማውን እንዴት እንደሚፈትነን መፍትሄውን እዛ ላይ አተኩረን እንደ ኃያሉ አምላካችን መድኃኔ ዓለም ፈቃድ እንማማራለን። ጉባኤያችንን ይባርክልን፣ እስከ መጨረሻው ድረስ ክፉን ኃይል ያዝልን፣ አሜን። ወደ ትምህርታችን ከመሄዳችን በፊት የቅዱስ ገብርኤል ዓመታዊ ክብረ በዓል ታኅሳስ 19 አንድ 5 ቀናቶች ቀርተውታል። እንግዲህ ያው መንበር ለመግዛት ነው እየተንቀሳቀስን ያለ ነው። ገጠር የቅዱስ ገብርኤል ቤተክርስቲያን ነው። ወደ ምስራቅ ከእንጅባራ ወደ ወጣ ብሎ ወንጀላ የምትባል ሀገር ላይ ነው ያለውና ገጠር ቤተክርስቲያን ነው። የብረት ነው ያሉን። የእንጨት ከሆነ ምስጥ ሊበላው ስለሚችል የብረት አድርጉልን ብለውናል እና የእሱን ለመስራት እየተንቀሳቀስን ነው። ያው እንግዲህ የቅድስት ሥላሴ ጥረ ሥላሴም አለብን። እሱን ደግሞ በውስጥ የምግባባቸውን የማውቃቸውን ከዚህ በፊት የጠየኳቸውን ደግሜ አሁንም በውስጥ መስመር የተግባባነውን ጠይቄያቸዋለሁ። እሱንም ያግዙኛል ብዬ ተስፋ አደርጋለሁ። ግን አሁን የሚያሳስበን የቅዱስ ገብርኤል ነው፣ የመንበሩ ጉዳይ። መድኃኔ ዓለም በቸርነቱ ይህን ስራ ያስፈጽመን፣ አሜን። እንግዲህ ወደ ትምህርታችን ስንመለስ ክፉ መናፍስት በጾም ወቅት እንዲሁም በኖርማል ጊዜ ያለ ጾም በሆንበት ጊዜ የሚያመጡት አንድ ውጊያ አላቸው። እሱም ምግብን አብዝቶ መብላት፣ አብዝቶ እንድንመገብ ማድረግ። ይሄ ደግሞ በብዙ መንገድ ሌሎች ፈተናዎችን መንስኤና ምንጭ መነሻ የሚሆን የውጊያ ክፍል ነው። መናፍስት አንድ ፈተና ላይ ሊጥሉ ሲፈልጉ መጀመሪያ የሆነ ነገር እንድታደርግ ይገፋፋዋል። ሳሰራ ወደ ፈተና አይከቱም። መነሻው ፈተና ነው። መነሻው ሀሳባቸውን መከተል ነው። መነሻው በልብ ላይ የሚጽፉትን ወደ ተግባር መቀየር ነው። መነሻው እንደነሱ ፈቃድና ፍላጎት መኖር ነው። ከዛ ማትወጣው ከባድ ፈተና ውስጥ ይከቷል ማለት ነው። ስለዚህ አብዝቶ መመገብም ለፈተና መነሻ፣ ለፈተና መጀመሪያ፣ ለነገ ለእቅዳቸው፣ ለውጥን ፍላጎታቸው መንደርደሪያ ሀሳባቸው ነው ማለት ነው። በብዙ መንገድ ጾም ወቅት በተለይ ይሄ የውስጥ ረሃብን አለመቻል፣ አብዝቶ መመገብን፣ መጓጓትን፣ ማዛጋትን፣ ሆድ መጮህን የተለመደ የውጊያ ክፍል ነው። በጾም ወቅት መናፍስት አብረው ስለሚጾሙ፣ ምግብ ስለሚያጡ፣ ስለሚቃጠሉ፣ የጾሙ ኃይል ስለሚጎዳቸው፣ የጾሙ ሰማያዊ ስጦታ ስለሚያጠቃቸው፣ ስለሚያስራቸው፣ እነሱንም ስራቸውን እንዳይሰሩ አድርጎ ስለሚይዛቸው በጣም አብዝተው ይፈትናሉ በጾም ወቅት። የዝሙት ፈተናው በጾም ወቅት ነው። የነገሩ ፈተናው በጾም ወቅት ነው። የምግብ የመብላት፣ የመጓጓት፣ የመጓዠት፣ መጎማዠት ፈተናዎች በሙሉ በጾም ወቅት ነው። ሐሜቱ፣ የተለያዩ የመናፍስቱ ውርጅብኞች የሚመጡት በጾም ወቅት ነው። መከፋፈሉ፣ ነገረኝነቱ፣ ጎጠኝነቱ፣ አመፁ በሙሉ በጾም ወቅት የሚመጡ ፈተናዎች ናቸው። ምክንያቱም አንድ የጾሙን ኃይል ለማሳጣት፣ ሁለት ጾሙን ለማቀዝቀዝ፣ ሶስተኛ ደግሞ በጾም ወቅት አብዝተው ስለሚጎዱ እነሱም አብዝቶ የጉዳታቸውን ግብር ለማግኘት ነው። ኃጢአት ስንሰራ በጾም ወቅት የተጎዱትን ጉዳት ይተኩታል፣ ይመልሱታል። እንደገና ኃይላቸውን ያደራጃሉ፣ ጉልበታቸውን ያጠነክራሉ፣ ሰራዊት ይስባሉ፣ ለውጊያ ራሳቸውን ዝግጁ ያደርጋሉ። በጾም ወቅት ያጡትን ነገር በሙሉ እንደገና መልሰው በግብር በኃጢአት በኩል ያገኛሉ ማለት ነው። ስለዚህ አብዝቶ መብላት ለነሱ ፍላጎት፣ ለውጊያቸው መናፍስት ለሚያመጡብን ፈተና መነሻና መንደርደሪያ መንገድ ጠራጊ ነው። ለዲያብሎስ ፈተና መንገድ የሚጠርግ ነው ማለት ነው። መጽሐፈ ሲራክ 18:29 ላይ እንዲህ የሚል ቃል እናገኛለን።
አትሂድ፣ የኃጢአተኛን ፈቃድ አትከተል፣ ከክፉ ፍትወት ራቅ ይላል። የኃጢአተኛን ፈቃድ አትከተል፣ የዲያብሎስን ፈቃድ አትከተል። የክፉ መናፍስትን ፈቃድ መከተል እንደ ዲያብሎስ እንድናስብና የእሱ እንድንሆን ማረጋገጫ መንገዱ ነው። በዲያብሎስ ቁጥጥር ውስጥ የመሆን ማህተቡ ነው። የዲያብሎስን ፈቃድ መከተል ማለት ደግሞ ሙሉ ለሙሉ ክፉ መንፈስ እንዳይወጣ እኛ ላይ የአገዛዙን ሂደት አጥብቆ የመያዝ ስልቱን የሚያሰፋበት መንገድ ነው። የክፉ መናፍስትን ፈቃድ መከተል ማለት ለነገው ደግሞ የበለጠ የውጊያውና የፈተናው ወጥመድ ውስጥ መግባት ነው። ክፉ መናፍስትን ፈቃድ መከተል ከእግዚአብሔር እጅና ዓይን ከሰማያዊ ምሪትና ኃይል ከመለኮታዊ ጥበቃና የመላእክት ተራዳይነት የጻድቃን ከለላነት መራቅ ነው። በብዙ መንገድ የክፉ መናፍስትን ፈቃድ ስንከተል ነው እግዚአብሔር ከኛ የሚርቀው። የክፉ መናፍስትን ፈቃድ ስንፈጽም ነው ሰማያዊ ኃይልና የበረከት ውጤት የሆኑ በሙሉ ከእጃችን የሚጠፉት። እንደፈለገ ያደርገናል። ፈቃዱን ከተከተል ኃጢአት ያሰራናል፣ ጸጋችን ይቀማናል፣ በረከታችን ይነሳናል፣ እይታዎቻችን ያደበዥዣል፣ አንደበት ላይ ይቀመጣል፣ ዓይን ላይ ይቀመጣል፣ ትውልድ ላይ ይተላለፋል። መላ አካላትን የመቆጣጠርና ለመንፈሳዊ ኃይልና ምሪት እምቢ የሚልበትን ስሜት በአንተ ውስጥ የመገንባት ችሎታና ደረጃ ሁሉ ሊደርስ ይችላል። ስለዚህ የክፉ የኃጢአተኛን የሰይጣንን ፈቃድ አትከተሉ ብሎ ሲራክ በትምህርቱ በመልእክቱ በግሳጼው አስቀምጧል። መጽሐፈ ሲራክ 18:29 ላይ ማለት ነው። ከዛ በተጨማሪ የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች 1:24 ላይ ለዚህ እርስ በርሳችሁ ስጋችሁን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣችሁ ይላል። አዎ ከባድ ነው። መነሻው አሁን መጀመሪያ የዲያብሎስን ሐሳብና ፈቃድ መከተል ክብርን ይጥላል፣ ስጋን ያዋርዳል፣ ነፍስን ያጎድፋል፣ ንጽህናን ይሽራል፣ በረከትን ይነጥቃል። ስለዚህ እርስ በርሳቸው ስጋቸውን ሲያዋርዱ ነው ያለው። አያችሁ፣ ክብራቸውን ሲጥሉ በፈቃዳቸው ሲሄዱ የዲያብሎስን ዓይናቸው አድርገው ሲመሩ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል። እሱ ሙሉ ለሙሉ አሳልፎ ሰጣቸው። ክብራችንን ከጣልን የዲያብሎስን ፍላጎት ከተከተልን የበለጠ ወደ እርኩስነት ለመግባት የእግዚአብሔር ፈቃዱን እንዳይከለክለው ያደርጋል ማለት ነው። ክፉ መንፈስ መድኃኔዓለም በቸርነቱ በኃይሉ በሰማያዊ መግቦቱ ልጆቹን ወደ ክፉ እንዳይከት በፈቀደለት ልክ ብቻ ነው የሚዋጋው። ያን ፈቃድ ደግሞ የሚያገኘው እኛ ስጋችንን ስናዋረድ ነው። ወደ እርኩስነት አሳልፎ ሰጣቸው ይላል። ስጋ ማዋረድ፣ ክብር መጣል፣ ጸጋ መገፈፍ፣ እነዚህን በአጠቃላይ ያካተት ነው። ስለዚህ የዲያብሎስን ፈቃዶች በተከተልን ቁጥር ወደ እርኩሰትና ወደ ዲያብሎስ ቁጥጥር ውስጥ ለመግባት እግዚአብሔር ኃይልም ላይከላከልልን ይችላል ማለት ነው። ምክንያቱም ፈቃዱን ተከትለናል። የእግዚአብሔር ጥበቃ እኛ ጋር የሚሆነው የእግዚአብሔርን ቃል መመሪያ ስናደርግ ነው። የእግዚአብሔር ኃይል የሚመራን አምልኮትን እንጀራ ስናደርግ ነው። የእግዚአብሔር ኃይል ክብር የሚሆነን ውስጣዊ ማንነታችን በሰማያዊ ምስጢር ስናስይዝ ነው፣ ስናስባርክ ነው። እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ዓይን፣ እንደ እግዚአብሔር ምሪት መኖርን እና መሄድን፣ እንጀራን፣ ትዳርን በሙሉ ሲታጠር የትኛው በየት በኩል ይገባል ክፉ ኃይል? ትልቁ ነገር ስለዚህ በፈቃደ እግዚአብሔር መኖር ነው፣ በፈቃደ ሥላሴ መመራት ነው። የእግዚአብሔር ፈቃድ ካለ ዲያብሎስ እንኳን የወረረው ከተማ ላይ ሳይነካ ታልፋለህ። የእግዚአብሔር ፈቃድ ሲኖር በእሳት መካከል ታልፋለህ፣ እሳቱ አይነካም። የእግዚአብሔር ፈቃድ ሲኖር ያንተ ሐሳብህ፣ እቅድህ በሙሉ ይከናወንልሃል። በቀላሉ ነገሮች ይፈጸሙልሃል። ብዙ ዓመት የሚያለፋ ነገር ፈቃደ ሥላሴ ሲሆን በጥቂት ጊዜ ይፈጸማል። ፈቃደ ሥላሴ የሚያኖር ነው። እግዚአብሔር አምላክ በሕይወታችን ላይ ኃላፊነቱን እንዲወስድ የሚያደርግ ነው። የእምነት ውጤት ነው። መታመንም ነው።
ፈቃደ እግዚአብሔር ደግሞ የትኛውም ሰው ማንኛውም ነገር ከማድረጉ በፊት ሊተገብረው የሚገባ ነገር ነው። ከትዳር በፊት፣ ከስራ በፊት፣ ከጉዞ በፊት፣ ከሀገር ወደ ሀገር ከመቀየር በፊት፣ የትኛውም ቦታ ከመንቀሳቀስ በፊት የሥላሴ ፈቃድ ይቀድማል። የሥላሴ ፈቃድ የቀደመበት ነገር ላይ በሙሉ ኃላፊነቱን አጋዕዝተ ዓለም ሥላሴ ይወስዳል። የዲያብሎስ ፈቃድ የቀደመበት ደግሞ እሱ ጥንቅጡን ያወጣል ማለት ነው። እንደዛ ነው። ሌላው ሁለተኛ ጴጥሮስ 2:9 ላይ አንድ ቃል እናገኛለን። ጌታ እግዚአብሔር የሚያመልኩትን ከፈተና እንዴት እንደሚያድን በደለኞችን ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትን የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቁ ያውቃል ይላል። አያችሁ፣ መድኃኔ ዓለም ክብር ይግባውና የእሱ የሆኑትን ከፈተና እንዴት እንደሚያድናቸው፣ ጌትነቱን የሚልቁትና በዲያብሎስ ምሪት የሚሄዱትን ደግሞ እንዴት እንደሚቀጣቸው ያውቅበታል ብሎ ሐዋርያው ቅዱስ ጴጥሮስ 2:9 ላይ ያስቀምጣል። የእግዚአብሔር የሆኑትን ከፈተና ይጠብቃል። በፈቃዱ የሚመሩትን ኃይሉን ያስታውቃቸዋል፣ በረከትን ይለቅላቸዋል። ክርስትናን በምድር ላይ እንዲያውቁት ቅዱሳን አባቶቻችንን የኖሯትንና ያጣጣሟትን ሰማያዊ የፍቅርና ሰላምን እንዲኖሩት ያደርጋል። ከልብ ላይ መድኃኔ ዓለም ይቀመጣል። ፊት ላይ ያበራል፣ ሞገስን ይሰጥሃል። ልብህን ተቀምጦ ውስጣዊ ህይወትህን በሙሉ ይቆጣጠርልሃል። የሰይጣን ፈቃድና ፍላጎት ወደ ተግባር እንዳይመጣ ኃይሉ ይከላከላል። የእሱ የሆኑትን ከፈተና እንዴት እንደሚጠብቅ ያውቅበታል። የእግዚአብሔር የሆኑ መለያቸው ሁልጊዜም በፈተና አይወድቁም፣ ሁልጊዜም በፈተና አያማርሩም፣ ሁልጊዜም በፈተና ዲያብሎስ አያሸንፋቸውም። ሁልጊዜ እንደ ዲያብሎስ አይነው መለያቸው ይሄ ነው። ስለዚህ ይሄ የእሱ የሆኑትን ከፈተና መጠበቅ የሚችል አምላክ ነው። ግን የእሱ የሆኑትን ማለት በፈቃዱ የሚመሩትን ነው። ሁሉም የእሱ ነው፣ ሁሉም የእጁ ነው፣ የእጁ ውጤት ነው። ግን ፈቃዱን የሚጠብቁት ደግሞ ለእሱ የተለዩ ናቸው። እና ይሄ ትልቅ ነገር ነው ማለት ነው። እና ወደ ትምህርታችን ስንመጣ ክፉ መንፈስ አብዝተን እንድንመገብና እንድንበላ የሚያደርጉበትን ዓላማና ምንጩ ይሄን ማድረጋቸው ምን አይነት ፈተና ሊያመጡብን ነው የሚለውን መለስ ብለን እንመልከት። ነግሬያችኋለሁ ቅድም ላይ ስንጀምር ክፉ መናፍስት የሆነ ፈተና ለመክተት መጀመሪያ ወስውሰው የሆነ ነገር አስደርገው፣ ምክንያቱም ፈቃዳችን ተከትለው ነው፣ ወይም የኛ ፈቃድ እንደ ግብርና እንደ አቅም እንደ ጉልበት ተጠቅመው ነው ወደ ፈተና ሊከቱን የሚችሉት። ስለዚህ ምግብ መብላታችን ማብዛታችን ምን አይነት ፈተና ውስጥ ለመክተት ፕሬሪኩዌስት ነው የምትሉት? እንደዛ ነው። አንደኛ አብዝተን ስንመገብ የዝሙትን ስሜትና ይሄ ራስ በራስ የማርካትን ፍትወት በእኛ ውስጥ ለመጨመር አንድ መነሻ ነው። አብዝተን በተመገብን ቁጥር ይሄ ስሜት በውስጣችን ውስጥ ለማሳደር በጣም ቀላል ይሆናል እነሱ ማለት ነው። በጣም ብዙ ሰው አብዝቶ የሚፈተንበት ይሄ የዝሙት ፈተና ነው። በተለይ በጾም ወቅት እና ጾም ሲፈታም አብዝቶ ከመመገብ መነሻነት ራስ በራስ ማርካትም ዝሙት ውስጥም ሰዎችን ይጥላል። ይሄ ደግሞ ንጽህናን መሻር፣ በረከትን መንጠቅ፣ ጸጋን ማሳጣት አንዱ መንገድ ነው። ይሄ ያለህንና በብዙ ልፋት ያገኘውን በረከት በሙሉ በአንዴ አንጠፍጥፎ ነው ጥሎት የሚሄድ። ስለዚህ አብዝቶ መብላት ትልቁ ዓላማው ወደ ዝሙት ፈተና ውስጥ እና ማንስትርቤሽን የምትሉት ውስጥ ለመክተት መነሻ ነው። የትኛውን መንፈስ ዝሙት ውስጥ ይሄኛው ውስጥ ራስ በራስ የግል ወሲብ ውስጥ የሚከተው መጀመሪያ በብዛት እንድትመገብ አድርጎ ነው። ሰውነትህን ጉልበትን አቀጣጥሎ ነው። ኃይል ፈቃዱን ተከትለ ስላደረክ ነው ማለት ነው። ስለዚህ ይሄ አብዝቶ መብላት ለዝሙት ፈተና መነሻ ነው ማለት ነው። ሌላው አብዝቶ መብላት መንፈሳዊ ህይወትንም ለማዳከም መነሻ ነው። አብዝተህ ስትበላ እንቅልፍ ይጥልብሃል፣ እንቅልፍ ይጥምሃል፣ ተኝተህ ታድራለህ፣ ጸሎቱ ይቀራል፣ ስግደቱ ይቀራል። እሱ ደግሞ ሰማያዊ ኃይልህና የምስጋና መርሃ ግብሮች በሙሉ አቅጣጫቸውን ይስታሉ ማለት ነው። ስለዚህ አብዝተህ በተመገብክ ቁጥር መንፈሳዊ ህይወትክም ይናጋል ማለት ነው። መንፈሳዊ ህይወትክም ይቀዘቅዛል። ሌላው በረከትን ኢኮኖሚካሊም እኮ ያናጋል።
ያየውን ነገር ሙሉ በገዝተህ በበላ ቁጥር የተመኘውን ሁሉ ገዝተህ ወደ ሆድ ባረከው ቁጥር እጅ ላይ ያለውን ሀብትንና ለሌሎች ነገሮችን ብዙ ቀዳዳ የምሸፍንበትን ሀብትና ገንዘብን በቀላሉ በማይረባ በአንዴ በሚጠፋ ነገር ላይ ያጠፋዋል። ትልቁ ነገር አብዝተህ ስትመገብ መናፍስት አብረው ይበላሉ፣ አብረው ይመገባሉ፣ አብረው ምግቡን ይሰልባሉ ሆድ ውስጥ። ለዛ ነው እየበላህ ያልጠገብክ የሚመስል ምግቡን ወደ ውስጥ በገባ ቁጥር ከሆድ ስለሚሰልቡት እንጂ አንድ እንጀራ የሚበቃው አንጀት 3-4 እንጀራማ መብላት እኮ የጤናማ ስሜት አይደለም። ይህንም እንድታስቡበት ነው። ስለዚህ አብዝቶ መብላትን ለእንደዚህ አይነት ፈተና ያዳርጋል። ሁለተኛ ፈተናው የመጀመሪያው ፈተናው ለዝሙት ለመጣን ነው። ሁለተኛ መንፈሳዊ ሕይወትን ለማዳከም፣ ሶስተኛ በረከትን ገንዘብን ለማባከን ነው። ከዛ በተጨማሪ መንፈሳዊ ሕይወት ግንም ይዘጋል ብያችኋለሁ ቅድም። ሌላው አብዝቶ መብላት ይሄ የጾምን ኃይል መቀነስ ያ መንገድ ነው። ምክንያቱም ጾም ትልቁ ዓላማ ራስን መጉዳት ነው፣ ማዘን ነው፣ መቆዘም ነው፣ መድከም ነው። ስትበላ ማታ በጣም አብዝተህ ከበላህ እስከ 9-11 ሰዓት ብትጾም ስሜቱ አይኖርህም። የጾሙ ስሜት ይህን ስሜት ያጠፋል። የድካሙን የጾም ዓላማውን ያጠፋል። ጾም አንድ ሰው የሚጾመው በድካም ውስጥ በረከት ለማግኘት፣ ራስን በመቅጣት ውስጥ ኃይል ለማግኘት ነው። ካልደከመ ካልዛልክ ይሄኛው ከሌለ የጾሙ ስሜትን የሚያጠፋዋል ማለት ነው። እና ሌላው ዓላማው ይሄ ነው። ሌሎች ደግሞ ያው ጥቃቅን የሆኑ ፈተናዎችን ለማምጣትም ይጠቀመዋል። ዝም ብሎ ስትበላ ጨዋታው ይበጣል። ስትበላ ኃይል አለ፣ ጉልበት አለ፣ ብዙ ነገሮች ታስባለህ። የጾም ዓላማው ደግሞ ራስህን ትገዛለህ። የስጋ ፍላጎቶች በሙሉ ጎልቶ ይመጣሉ። ጥቃቅን የሆኑ ድብድብ፣ ይሄ መጠብጠብ ማለት፣ ከዛም በላይ የሐሜቱ መናፍስቱ ደግሞ አንደበት ላይ ይወጣል። ፈቃዱን ስለተከተልክ አንደበት ላይ ቁጭ ማለቱ፣ አይን ላይ መቀመጡ፣ ይህን ሁሉ ነገር መነሻው ያደርጋል ማለት ነው። ስለዚህ አብዝቶ መብላት ተወሱሶ በምግብ ሆድን መቆዘር ለብዙ ፈተናዎች ይዳርጋል ማለት ነው። መፍትሄው ምን እናድርግ ካላችሁኝ፣ የመጀመሪያ መፍትሄ መናፍስቱን ማሰር ነው። ክፉ መንፈስ አብዝተህ የምትመገብ በስላሴ ስም ታስራል፣ አቁም፣ አብረኝ የምትበላ መንፈስ ማለት። ሌላው በመቁጠሪያ ሆዳችን ላይ ጀርባችን ላይ የምበላውን ምሰል አብረኝ የምትበላ ለምግብ የምትወሰውሰ የክፉ መንፈስ አቁም እያን መገሰጽ ነው፣ መቀጥቀጥ ነው። በአንዴ አይደለም ማሰርም። በአንዴ በእናንተ ጸጋ የሌለው ሰው ላይ ላይታሰር ይችላል። ጸጋ ባላቸው ነው በአንዴ ስር የሚለው። የሚታሰረው በተደጋጋሚ ታስራል እያን ስናዘው ነው። መቀጥቀጡም በአንዴ ላይ ያቆም ይችላል። በተደጋጋሚ ስንቀጠቅጠው ይቆማል፣ በአንዴም ባይሆን ማለት ነው። ከዛ በተጨማሪ የምንበላቸው ምግብ መባረክ በወይራ ዘይት ጠብ ማድረግ፣ ወጡም ላይ ውሃውም ላይ እንደዛ ማድረግ። ይህን ስታደርጉበት በአንዴ ሊበላው ይችላል፣ አብሮ ሊበላ ይችላል። ግን ከጊዜ ወዲህ ይህ ነገር እያቆመ ይመጣል። ከጊዜ ወደ ጊዜ እየተወ ይመጣል። በአንዴ አይተውም፣ በአንዴም አይሆንም። ስንት ዓመት ሲበላ ኑሮ በአንዴ አቁም ብትሉት አያቁም። ግን ቀስ በቀስ በተደጋጋሚ ባደረግነው ቁጥር በተደጋጋሚ እያጠቃው ዛሬ ያጠቃው ነገ እንደዛ እያለ እየደከመ ስለሚመጣ ያቆማል። የወይራ ዘይት የምንመገባቸው ወጡም ላይ ውሃውም ላይ የተለያዩ ሊጡም ላይ ጠብ ብናደርግበት በብዙ መንገድ ይባረካል። ከዛም በላይ ደግሞ መናፍስቱም አብረው እንዳይበሉ ይሆናሉ ማለት ነው። ያው ከዛ በተጨማሪ በለመድነው መንፈሳዊ ሕይወት በቅዱስ ቁርባንም በእንባም በጸሎትም በመማፀንም በሱባኤም መድኃኔዓለም ይህን ክፉ ኃይልና መንፈስ አሰራሩን እንዲያቆምልን መማፀን ሌላው መፍትሄ ነው። እንደውም ትልቁ መፍትሄ ነው። እየቆረብን መጠየቅ፣ የሱባኤ ገብተን መጠየቅ፣ እየሰገድን መጠየቅ፣ እየጸለይን መጠየቅ። እኔ አቅም የለኝም፣ የማሰር ጸጋ የለኝም፣ የማሰር ችሎታ የለኝም፣ ምንም ነኝ እኔ፣ አንተ በኃይልህና በቸርነት በፈቃድህ ሰርልኝ ካልነው እሱ በአንድ ያቆመዋል። በተለይ ያለቀስን ከጠየቅነው ደግሞ ወዲያው ያስረዋል። ሱባኤ ገብተን ከጠየቅነው ወዲያው ያስረዋል ማለት ነው። ስለዚህ መናፍስት ይህን ነገር ውጊያና ፈተና የሚያቆሙ ሲታሰሩ ብቻ።
ይህንን ፈተና የሚገታው በማሰር ውስጥ ነው። ይህን ደግሞ እናንተ መናፍስትን በምታስሩበት መንገድ ባላችሁ ልምድ ተጠቅማችሁ የክፉ መናፍሱን አካሄድና አሰራር ልታስቆሙት ትችላላችሁ ማለት ነው። መድኃኔዓለም ይህን ፈተና ያቁምልን። አሜን። ወስብሐት ለእግዚአብሔር። ይቆይ።